ሁሴፋ ለቢኒያም አብርሃ ቢኒያም ለዳዊት ካሳው ዳዊት ካሳው በደቡብ ሱዳን ላይ ሃትሪክ ሶማሊያ ላይ 2 ሩዋንዳ ላይ 1 ጎል በምድቡ የመጨረሻ ጨዋታ የኬንያንን መረብ ደፍሯል። በአራተኛ ጨዋታ ዛሬ በአበበ ቢቂላ ስቴዲየም ለየት ያለ ድባብ ነበር የነበረው። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ወይም በቅጽል ስማቸው ቀይ ቀበሮች አስደናቂ ብቃታቸውን አሳይተዋል። በስቴዲየም የነበረው ህዝብ ተነስቶ እስከሚያስጨበጭብ ድረስና ስሜታቸው መቆጣጠር እስኪያቅታቸው ድረስ የኢትዮጵያ የነገ ተስፋ የተባሉ የእግር ኳስ ተጫዋቾች አስደናቂ ውጤትን አስመዝግበዋል። በዚህ ውድድር ላይ ዋና ዋና ክስተቶች ተከስተዋል። በተለይ ዳዊት ካሳው ያሳያለው ብቃትና ኢትዮጵያ በቀጣይ ልዩ ፕሮጀክት ነድፋ ከውጭ አሰልጣኝ አምጥታ የምትሰራባቸው ልጆች እያሳዩት ያለው አቋም የሚደነቅ ሆኗል። ባለስልጣኑ ዳዊት ካሳውን ስሜታዊ ሆኖ ግንባሩ ላይ ስሞታል። ፈረንጁ የኢትዮጵያ ብሔራዊ አሰልጣኝ ቤንጃሚን ዚመርም በወላይተኛ ሲደንሱ በስቴዲየሙ ታይተዋል። ለመሆኑ እነዚህ ትንሽ የቀይ ቀበሮ የኢትዮጵያ ብሔራዊ ቡድን ጉዞ ምን ይመስል ነበር? በቀጣይ ምን ይጠብቃቸዋል? የሚለውና በስቴዲየም ምን ተከሰተ የሚሉት ዋና ጉዳዮች እንዲሁም በዚህ ውድድር በሴካፋ ኢትዮጵያ እያዘጋጀችው በምትገኘው ውድድር 2 ትኩረት ሳቢዎች ለመሆኑ ዳዊት ካሳው ከባህር ዳር ተነስቶ ቤት አልፎ እንደዚህ ዝነኛ ለመሆንና ከ6 በላይ ጎሎችን ለማስቆጠር ኮከብ ጎል አስቆጣሪም ከሁሉም ሀገራት ለመሆን ቻለ የሚለውንና የኢትዮጵያ እግር ኳስ ሌላ አይነት ያጫወት ዘይቤና እንዲሁም የጨዋታ ስታይል ሌላ ታሪክና ሙድ ውስጥ ከተውታል የሚባሉት ቤንጃሚን ዚመር ስለዚህ ዳዊት ካሳው ስለተባለው ታዳጊ የመሰከሩትን ምስክርን እንሰማለን። ራሳቸው ቤንጃሚን ዚመር ማን ናቸው? የኢትዮጵያ እግር ኳስ ተፎካካሪ እንዲሆን ምን መደረግ አለበት? ከየት ነው የመጡት? የሚለውን ሁሉ ስፖርት በልዩ ሁኔታ ይነግራችኋል። ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ መረጃዎችን እንድታገኙ እንጋብዛለን። የኢትዮጵያ ብሔራዊ ቡድን ከሰሞኑ ከ17 ዓመት በታች መነጋገሪያ ሆኗል። ከእግር ኳስ የራቁ ሰዎች ወደ አበበ ቢቂላ ስቴዲየም እየሄዱ በኢትዮጵያ ተጫዋቾች አጫውትና ጎሎች እየተደሰቱ ነው። ዛሬ ኢትዮጵያና ኬንያ 2 የምስራቅ አፍሪካ ጎረቤቶች የአትሌቲክስ ተቀናቃኞች በእግር ኳሱ ተገናኝተው ነበር። ኢትዮጵያም ኬንያን በማሸነፍ ምድቡን በበላይነት አጠናቃለች። ከ17 ዓመት በታች አፍሪካ ዋንጫ ማጣሪያ ሴካፋ ዞን ውድድር የምድቡ የመጨረሻ ጨዋታ ኢትዮጵያ ኬንያን 1-0 አሸንፋለች። 10 ሰዓት ላይ በአበበ ቢቂላ ስቴዲየም የተደረገው ጨዋታ ዳዊት ካሳው ብቸኛውን የማሸነፊያ ጎል አስቆጥሯል። በአራቱም የምድብ ጨዋታ ላይ ግብ ያስቆጠረው የውድድሩ ክስተት ዳዊት ካሳው ዛሬ 7ኛ ግቡን ከመረብ በማሳረፍ የበርካቶች ትኩረት ውስጥ ገብቷል። ከዚህም ባለፈ በምድብ 1 ላይ የነበረው ኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ምድቡን በ10 ነጥብ በበላይነት በማጠናቀቅ ታሪክ ማጻፍ ችሏል። አንድ ጨዋታ እየቀረበ ለግማሽ ፍጻሜ የደረሰው የኢትዮጵያ ወጣት ቡድን በአፍሪካ ዋንጫ ለመሳተፍ በትንሹ እስከ 3ኛ ደረጃን ይዞ ማጠናቀቅ ይጠበቅበታል። አሁን የሚቀረው የግማሽ ፍጻሜ ነው። ከግማሽ ፍጻሜ ካለፈ በቀጥታ ለአፍሪካ ዋንጫ እናልፋለን ከ17 ዓመት በታች። ይህ ደግሞ ለኢትዮጵያ እግር ኳስና ለታዳጊዎች ይዞት የሚመጣው ጉል ትልቅ ነው እየተባለ ነው። የኢትዮጵያ ብሔራዊ ቡድን እጅግ ጠንካራ ምድብ ውስጥ ነበር የተካተተው። ኬንያ፣ ሶማሊያ፣ ደቡብ ሱዳንና ከሩዋንዳ ጋር ነበር የተደለደለው። በተለይ ከሶማሊያ እጅግ ፈታኝ ፉክክር የጠበቀው ሲሆን ውድድሩም 3-3 አቻ በሆነ ሁኔታ ነበር የተጠናቀቀው። በዛሬ ዕለት እንግዲህ ውድድሩ ሲጠናቀቅ በተለይ ኬንያን ካሸነፉ በኋላ በስቴዲየሙ ላይ ያለ ክስተት ተስተናግዷል። የኢትዮጵያ እግር ኳስ ፕሬዝዳንት ኢሳያስ ጅራ እንግዲህ ስሜታዊ ሆነው ከነሱፋቸው ወደ ስቴዲየም እየሮጡ የገቡት ዳኛው ፊሽካ እንደነፋ ነበር። በዚህም የጨዋታው ክስተትና ኮከብ የሆነውን ዳዊት ካሳውን ግንባሩ ላይ ሲስሙት ተስተውለዋል። ዳዊት ካሳው ቤንጃሚን ዚመር ደጋፊዎች በጭብጨባና በሞራል እንዲያበረታቱት ደጋፊዎች ምን ያህል እንደሚወዱት ለማሳየት የቀየሩት 3 ደቂቃዎች ሲቀሩ ነበር በአበበ ቢቂላ ስቴዲየም የተገኙ ደጋፊዎችም ከመቀመጫቸው በመነሳት
ለዳዊት ካሳው ብርታት የሆነው ዘንድ ሞቅ ያለ ጭብጨባና እንዲሁም ደግሞ ያለማቋረጥ በጩኸት በመታገዝ ድጋፋቸውን አሳይተውታል። ይህም አሰልጣኙ ቤንጃሚን ዚመር ተጫዋቾችን የሚያበረታቱበት አንዱ ሁነት ነው ተብሏል። ከዛ ውጪ ቤንጃሚን ዚመር ከተጫዋቾቻቸው ጋር ደስታቸውን ሲገልጹ ተስተውለዋል። በወላይተኛም እንግዲህ ከአስጨፋሪዎች ጋር ሲጨፍሩ ታይተዋል። ተጫዋቾችም እንግዲህ ወደ ሰማይ ያጓኑ ልዩ የደስታ አገላለጽ ክስተትንም ሲገልጹ ነበር። በርካቶች ግን ይህ ነገር ገና ለዋንጫ አላለፍንም፣ ቀጣይ የቤት ስራ ይጠብቀናል፣ ይህን ያህል የሚያስጨፍረን ጉዳይ አይደለም ቢሉም አንዳንዶች ግን የቡድን ስሜትና አብሮነት እንዲሁም ደግሞ ተነሳሽነት የሚገነባው ከዚህ ጀምሮ ነውና በየደረጃው የደረስንበትን ድል ሴሌብሬት ካላደረግን ወይም ካላከበር በቀጣይ ድል ልናመጣ አንችልም እያሉ ነው። በተለይ ዳዊት ካሳው የኢትዮጵያም ወርቃማ ልጅ የመሆን አቅም አለው የሚሉት ቤንጃሚን ዚመር ከመጀመሪያው ጀምሮ ይህን ተጫዋች እርሳቸው እንደመለመሉት ያሳያሉ። ኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ዋና አሰልጣኝ ቤንጃሚን ዳዊት እንግዲህ በተደጋጋሚ ያደነቁት ይገኛሉ። አሰልጣኙ ደቡብ ሱዳን 4-1 ካሸነፉ በኋላ በሰጡት መግለጫ ቡድኑ ባሳየው እንቅስቃሴ ደስተኛ መሆናቸውን ተናግረው ነበር። ጨዋታውን በምንፈልገው መንገድ ተቆጣጥረናል፣ ተጫዋቾች ባሳዩት ዲሲፕሊን ደስተኛ ነኝ ሲሉ ገልጸው ነበር። በጨዋታው እንግዲህ ሃትሪክ ስለሰራው ዳዊት ካሳው የተጠየቁት ቤንጃሚን ዚመር ዳዊት የኢትዮጵያ ወርቃማ ልጅ የመሆን አቅም አለው፣ በርካታ ክህሎት ያለው ድንቅ ተጫዋች ነው፣ ጥሩ ስነ ምግባር ያለውና ጠንክሮ የሚሰራ ተጫዋች በመሆኑ ለእርሱ ትልቅ አክብሮት አለኝ ሲሉ ገልጸው ነበር። የባህር ዳሩ ግኝት ዳዊት ካሳው እንግዲህ አነጋጋሪ ሆኗል። በዛሬው ዕለትም ያሳየው ብቃትና ኬንያውያን የጥንቃቄ ጨዋታ ቢመርጡም ያንን አልፎ ያስቆጠረው ጎል እጅግ አነጋጋሪ ሆኗል። ከ17 ዓመት በታች አፍሪካ ዋንጫ ሴካፋ ዞን ማጣሪያ ላይ እየተሳተፈ የሚገኙ ቀይ ቀበሮች በምድብ 4 ጨዋታዎች 3ቱን ድል በማድረግ አንድ ጨዋታ አቻ ውጤት በማጠናቀቅ ምድቡን በበላይነት አጠናቀዋል። በዚህ አስደናቂ ጉዞ ደግሞ የባህር ዳሩ ግኝት ዳዊት ካሳው ትልቁን ድርሻ ይወስዳል። ቀይ ቀበሮቹ በምድቡ ባከናወኗቸው 4 ጨዋታዎች 10 ግቦችን ተጋጣሚያቸው መረብ ላይ ሲያሳርፉ በአንጻሩ 4 ግብ ብቻ ተቆጥሮባቸዋል። በውድድሩ እንግዲህ ድንቅ ጊዜን እያሳለፈ የሚገኘው የቀይ ቀበሮቹ አጥቂ ስፍራ ተጫዋች የሆነው ዳዊት ካሳው ለቀይ ቀበሮቹ ባለፉት 4 ጨዋታዎች 7 ግቦችን አስቆጥሯል። በዚህ ኮከብ ግብ አስቆጣሪነትን እየመራም ነው። ትውልድና እድገቱ ባህር ዳር እንደሆነ ታሪክ ማህደሩ ያስረዳል። ታዳጊ ዳዊት ካሳው ይርዳው ከሰፈር የጀመረ እግር ኳስ ታሪኩ በባህር ዳር ዩኒቨርሲቲ አካዳሚ ተሻግሮ ባለፉት 2 ዓመታት በስሪ ፓይንት እንዳሳለፈና በዘንድሮ ዓመትም በቀይ ቀበሮች የምልመላ ራዳር ተሻግሮ እዚህ እንደደረሰ ድሬ ሶከር ያገኘችው የታዳጊ የግል ማህደር ያሳያል። ተስፈኛው ታዳጊ ዳዊት ካሳው በየጨዋታዎች እያሳየ የሚገኘው አስደናቂ ብቃት ለቀጣይ እግር ኳስ ሕይወቱ ትልቅ መሰረት እየጣለለት ይገኛል። በተለይ የቤንጃሚን ዚመር ያሰለጣጠን አይነት የኢትዮጵያ እግር ኳስን ሌላ ታሪክና ሌላ ሙድ ውስጥ እያስገባው ነው እየተባለ ነው። ለመሆኑ ራሳቸው ቤንጃሚን ዚመር ማን ናቸው? እንዴት ወደ ኢትዮጵያ መጡ? ስለ ኢትዮጵያ እግር ኳስና ፕሮጀክት 2029 እየተባለ የሚጠራው የኢትዮጵያ ቅድ ምንድን ነው? ለጥሎን እነግራችኋለን። ቤንጃሚን ዚመር ራሳቸው ኳስ ወዳድ ናቸው። አሜሪካዊ ናቸው። በ4 ዓመታቸው ነው ኳስ መጫወት የጀመሩት። በ14 ዓመታቸው ደግሞ እንደገና ወደ አሰልጣኝነት ፊታቸውን አዙረዋል። አሁን 53 ዓመታቸው ላይ ይገኛሉ። ከዮሃን ክራይፍ የእግር ኳስ መንገድ ብዙ እንደተማሩ የሚናገሩት እኚህ ሰው የአሜሪካ ብሔራዊ የኤ ላይሰንስ የአሰልጣኝነት ፍቃድን ይዘዋል። የጀርመን ዲኤፍቢ ላይሰንስ የላሊጋ ሌቭል 1 ዲፕሎማም አላቸው። ከ1994 የፈረንጆቹ ዓመት ጀምሮ በተለያዩ ሀገሮች ከ60 በላይ እግር ኳስ ክለቦችንም አሰልጥነዋል፣ አጥንተዋል። መምህርና ወላጅም እንደሆኑ ይነገርላቸዋል። በሁሉም የታችኛ እድሜ እርከኖች ከ6 ዓመት በታች ጀምሮ እስከ 19 ዓመታት ቡድኖች በአማተርና በፕሮፌሽናል ደረጃ አሰልጥነዋል። ኢትዮጵያውያንም ከተዘነጋው የታችኛው ክለብ ውስጥ እንዲህ አይነት ተጫዋቾችን ማዋለድ የቻሉትም በዚህ ተሰጧቸው ነው እየተባለ ነው። አሜሪካ ውስጥ የተከበሩ ባለሙያ እንደሆኑ ታዳጊዎች ላይ ያካበተ ልምድ እንዳላቸው በርካታ መረጃዎች ያሳያሉ። የ1998-99 እንደ አውሮፓውያን አቆጣጠር በአሰልጣኝ ሁጎ ፔሬዝ የሚመራው ወርቃማ የአሜሪካ ትውልድ የሚባለው የነ ክርስቲያን ፑልሲች ቡድን ውስጥ በረዳት አሰልጣኝነትም ሰርተዋል። በአሜሪካ ከ14 ዓመት በታችና ከ15 ዓመት በታች ብሔራዊ ቡድንም ዝነኛ አሰልጣኝ ናቸው። ኢትዮጵያንን በአበበ ቢቂላ ስቴዲየም ያስደሰቱትና አሰልጣኙ ቤንጃሚን ዚመር በጣሊያን፣ ስፔን፣ ሆላንድ፣ በጀርመን፣ አርጀንቲና፣ በእንግሊዝ፣ በጃፓን በመጓዝ ራሳቸውን በእግር ኳስ ጥናትና ትምህርት ለማሳደግ ሞክረዋል ተብሏል። በነገራችን ላይ እነዚህ 4 ሀገራት ማለትም ጣሊያን፣ ስፔን፣ ሆላንድ፣ ጀርመን፣ አርጀንቲና፣ እንግሊዝ ከጃፓን ውጭ ማለት ነው አብዛኞቹ በእግር ኳስ የሚታወቁ ድንቅ ሀገራት መሆናቸው
ተጫዋቹ ልምድ እንዲያገኙ እድል ሰጥቶታል እየተባለ ነው። ወደ ኢትዮጵያ የመጡት እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ቴክኒክ አማካሪ አሰልጣኝ አምሳሉ ጥቆማ ነው ተብሏል። ቡድኑን የሚያገለግሉት በነፃ መሆኑ ደግሞ ሌላው አስገራሚ ነገር ነው። ፌዴሬሽኑ የትራንስፖርትና ሆቴል ውጭ ብቻ እንደሚሸፍናቸውና ደሞዝ እንደማይከፍላቸው መረጃዎች እያሳየ ነው። የኢትዮጵያ ወጣት ቡድን አሰልጣኝ ጋርዚያቶ እየተመራ ለዓለም ዋንጫ ማለፉ ይታወሳል። ታዳጊ ቡድኑ በአሰልጣኝ ቤንጃሚን እየተመራ ለአፍሪካ ዋንጫ ለማለፍ አንድ ጨዋታ ብቻ 90 ደቂቃ ጥሎ ማለፍ እየቀረው ነው። ይህ እንግዲህ ሌላኛው አስደናቂ ነው። ኢትዮጵያ ፕሮጀክት 2029 የሚባል አላት። ለመሆኑ ይህ ፕሮጀክት 2029 ነው ምንድን ነው? ኢትዮጵያ የት ደርሳሉ ብላ ነው የምታስበው? ስለዚህ ጉዳይ ቤንጃሚን ዚመር ምን አሉ የሚለው መረጃችን እናስከትል። ኢትዮጵያ እንግዲህ አንድ እቅድ አላት በ2029 አፍሪካ ዋንጫን ማስተናገድና እሷም እንግዲህ የአፍሪካን ዋንጫ ማንሳት ነው። ለዚህ ደግሞ በየሰፈሮቹ በተለይ በአዲስ አበባ ትንንሽ ስቴዲየሞችን መስራትና ታዳጊዎች ላይ ማተኮር የሚለው አንዱ ጉዳይ ነው። ቤንጃሚን ዚመርም እንግዲህ ከታች ያሉ ልጆችን በማሳደግ ለኢትዮጵያ ብርቱ ተፎካካሪ ብሔራዊ ቡድንን የመገንባት ኃላፊነትና ተልዕኮ ተሰጥቷቸዋል ነው የተባለው። ለዚህም የኢትዮጵያ እግር ኳስ ልማት በቅርቡ ብርቱ ተፎካካሪ ለመሆን ምቹ ነው ይላሉ ቤንጃሚን ዚመር። ኢትዮጵያ ጀመረች እግር ኳስ ልማት በቅርቡ በታላላቅ መድረኮች ተፎካካሪ የሚያደርጋት ነው እያሉ ናቸው። የኢትዮጵያ ብሔራዊ ቡድን እንግዲህ በሁለተኛ ምድብ ጨዋታ ደቡብ ሱዳንን 4-1 ካሸነፈ በኋላ ከሶማሊያ ጋር እንዲሁ ደግሞ 3-3 አቻ መጠናቀቁ ይታወቃል። ኬንያን 1-0 አሸንፏል። ይህን ተከትሎ ከፋና ፕላስ ጋር ቆይታ ያደረጉት ቤንጃሚን ጨዋታውን ሁሉ ባቀድነው መልኩ እየሄደ ነው እያሉ ነው። በአሁኑ ሰዓት ታዳጊዎች ላይ እየተሰራ ያለው ስራ ኢትዮጵያን በቅርቡ በአህጉር ከፍ ሲልም በዓለም አቀፍ መድረኮች ተፎካካሪ ሊያደርጋት እንደሚችል ጠቁመዋል። የኢትዮጵያ ባለተሰጥኦ ታዳጊዎች አቅም በአግባቡ ለመጠቀም በፕሮጀክት ታቅፈው ተገቢ ስልጠና መስጠት እንደሚገባም አስገንዝበዋል። በነገራችን ላይ የኢትዮጵያ ብሔራዊ ቡድን በቡድን የሚከላከል ጥሩ አቅምና ጉልበት ያላቸው በብልጠት መጫወት የሚችሉ የተከላካይ ቡድን እንዲሁም ደግሞ ከመሃል ላይ የነበረውን ክፍተት የሚሞላ የአማካኝ ቅብብሎሽ ያለበትና በተለይ ወደ ተጋጣሚ የግብ ክልል መሄድን ይፈራ የነበረው የዋናው ብሔራዊ ቡድን ክፍተት የሚደፍን እንዲሁም ፈጣን የማጥቃት እንቅስቃሴ የሚያደርጉ ታዳጊ ልጆች ታይተዋል። ለማንኛውም እነዚህ ልጆች የሚዲያ ጫና ውስጥ መክተት ከአሁኑ ማሸነፍ ብቻ ላይ ትኩረት ማድረግ ጫና ውስጥ መክተት አይገባም። ስራው ግን ከወዲሁ የሚያስደስት ነው እያሉ ነው። ለመሆኑ እናንተ ይህንን ኳስ ጨዋታ እንዴት አያችሁት? ሀሳብ አስተያየታችሁን አጋሩን። እኛ አሁን አበቃን። መልካም ጊዜ